ችሁን በመታዘዝ ኢስላማዊ በሆነ አደብ እንድትስተናገዱ እንጠይቃለን። በአሁኑ ሰዓት የዕለቱ የክብር እንግዳ الرحمة والتكافؤ شهرا تتجدد فيه القيم وتتوحد فيه القلوب وتسمو فيه الأرواح. الحمد لله الذي جمعنا في هذا المقام المبارك على مائدة الأخوة والمحبة والإيمان، والصلاة والسلام على سيدنا محمد الذي بعثه الله رحمة للعالمين وعلى آله وصحبه ومن تبعه بإحسان إلى يوم الدين. وبعد، السلام عليكم ورحمة الله تعالى وبركاته. يتكبروا የኢትዮጵያ ሙስሊሞች መሪ ውድና ክቡር ዶክተር ሼክ ሀጂ ኢብራሂም ቱፋ የኢትዮጵያ ዑለማዎች ጉባኤ ሰብሳቢና የኢትዮጵያ ሃይማኖቶች ጉባኤ የበላይ ተቀባይ እንዲሁም የጠቅላይ ምክር ቤቱ የሥራ ኃላፊዎች፣ የተከበራችሁ የሃይማኖት መሪዎች፣ የተለያዩ ሀገራት አምባሳደሮች፣ የመንግስት ባለስልጣን የሥራ ኃላፊዎች፣ ዑለማዎች፣ ዱዓቶች፣ የሚዲያ ባለሙያዎች ቤቱን ወደ አላህ እጃችሁን በመዘርጋት ምህረቱ ከጃይ ለሆናችሁ የኢትዮጵያ ሙስሊም ማህበረሰብ በሙሉ ባላችሁበት በቅድሚያ የኢትዮጵያ ሙስሊም ወጣቶች ካውንስል ስም በተከፈረው የቁርአን ወር ረመዳን የታላቁን የጎዳና የአንድነትና የአብሮነት የኢፍጣር ፕሮግራም እንኳን አደረሰን እንኳን አደረሳችሁ ለማለት እወዳለሁ። ውድና የተከበራችሁ እንግዶቻችን፣ የኢትዮጵያ ሙስሊም ወጣቶች ካውንስል በእስልምና አስኳል አስተምህሮት ላይ የተመሰረተ በዒባዳ የታነጸ ማንነትና እሴቱን የሚያከብር ለህብረተሰብ ደህንነትና ለሀገር ልማት አስተዋጽኦ የሚያደርግ በእምነት በእውቀትና በአገልግሎት መሪ የሆነ ወጣት ትውልድ ርዕዩ በማድረግ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት በአዋጅ ቁጥር 1207/2020 ህጋዊ ሰውነቱን አግኝቶ በተቋቋመው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መመሪያ 38 ቁጥር 15 መሰረት በክቡር ፕሬዝዳንት ዶክተር ሀጂ ኢብራሂም ቱፋ ሀሳብ አቅራቢነት የቅርብ ክትትልና ድጋፍ የተቋቋመ ምንም አይነት የፖለቲካ ዓላማም ሆነ ውግንና የሌለው ለትርፍ ያልተቋቋመ ቦርድ መር የወጣት አደረጃጀት ነው። በሂደቱም የኢትዮጵያ ሙስሊም ወጣቶች ካውንስል የሥራ አመራሮች ኃላፊነታቸውን ከተረከቡበት ቅጽበት አንስተው በርካታ ሀገራዊና ማህበራዊ ፋይዳ ያላቸውን ተግባራት አከናውነዋል። ካውንስሉ በቀዳሚነት በጠቅላይ ምክር ቤቱ በተቀመጠለት አቅጣጫ መሰረት ካውንስሉን ሁሉም ሙስሊም በባለቤትነት እንዲሳተፍ የማድረግ ሂደትን የተለያዩ ባለድርሻ አካላት ጋር በመመካከር ገንቢ ሀሳብና አስተያየቶችን በመሰብሰብ ጥናትን መሰረት ያደረገ መዋቅራዊ አደረጃጀት በመፍጠር የኢትዮጵያ ሙስሊም ወጣቶችን ሰሜኑን ከደቡብ ምስራቁን ከምዕራብ በጋራ ትውስታ አስተሳስሮ የጋራ ማንነታቸውን እያጸና ለጋራ መጻኢ ዘመን ራዕይ የአጭር የመካከለኛና የረዥም ጊዜ እቅዶችን አውጥቶ በተግባራዊ እንቅስቃሴ ላይ በሰፊው ተሰማርቶ ይገኛል። ካውንስሉ የወጣቶችን ችግር በመለየትና የአስፈላጊነት ዳሰሳ ጥናት በማድረግ በተለያዩ የሀገሪቱ አካባቢዎች በርካታ ወጣቶችን በስራ ፈጠራና አመራርነት ክህሎት በብቁ ባለሙያዎች የታገዘ ስልጠና
እየሰጠ ይገኛል። በተጨማሪም ይህንን ተግባሩን አጠናክሮ ለማስቀጠልና የበለጠ ህዝባዊ መሰረቱን መገንባት ዓላማ አድርጎ አባላትን ለመመዝገብ ዝግጅቱን አጠናክሮ የዲጂታል ሀገር አቀፍ የአባላት ምዝገባ መርሃ ግብሩን በረመሯን አንድ በጠቅላይ ምክር ቤቱ ፕሬዝዳንትና ታላላቅ እንግዶች በተገኙበት በይፋ አስጀምሯል። በመካከላችሁ ባርኮድ ይገኛል። የአባላት ምዝገባ ማካሄድ በዚሁ አጋጣሚ እንደምትችሉ ለመግለጽ እወዳለሁ። በካውንስሉ ዛሬ ላይ የሚጠይቀው ሀገራዊ ተፎካካሪ ማንነት ውስጥ ሁለንተናዊ ማንነታቸውን ሙስሊምነትና እስላም ያደረጉ ሙስሊም ወጣቶችን ለማምጣት የተጣለበትን የድን የሀገርና የጠቅላይ ምክር ቤቱን ዓላማና ለመወጣት ቀን ከሌት ያለሰለሰ ጥረት በማድረግ ላይ ይገኛል። እንደሚታወቀው ትናንት ኢትዮጵያውያን ሙስሊሞች እስልምናን እምነታቸው ኢትዮጵያን ሀገራቸው አድርገው መንትያ ማንነታቸውን አጣምረው ዘመናትን ተሻግረዋል። በሀገራቸው ምድር አርሰው ነግደዋል፣ ተምረው አስተምረዋል፣ መርተዋል፣ ተመርተዋል፣ ሸምነው ቀጥቅጠዋል፣ ተጋብተዋል፣ ተላቅሰዋል፣ የጥጋብም የረሃብንም ዘመን አሳልፈዋል፣ ተዋግተዋል፣ እርቅ አውርደዋል፣ ተሰደዋል፣ ስደተኞችን ተቀብለዋል። ሌሎችም የአንድ ሕዝብና ሀገር መገለጫ የሆኑ የሀገረኛ መገለጫዎችን ሁሉ አሳልፈዋል። ዛሬም ላይ ወጣቱ በሙስሊሙ ማህበረሰብ ውስጥ እንደ ሙስሊም ለመኖር እና ውጤታማ ለመሆን የሚሰራውን ያህል በሰፊው የሀገራችን ማህበረሰብ ውስጥ እንደ ዜጋ በሚኖረው ሚና እንደ ሙስሊም ወጣት የሚታይና የሚጨበጥ ከሃይማኖቱ የመነጨ የራሱ የሆነ ማንነት ሊኖረው የሚያስችለውን የስነ ልቦና የዕልናና የተግባር ዝግጁነት ግብ ስላለ ሁላችሁም በተዘጋጁ ቦታዎች ላይ በመቀመጥ ስነ ስርዓት አስከባሪዎችና ጸጥታ አስከባሪዎችን የሚሏችሁን በመታዘዝ ኢስላማዊ በሆነ አደብ እንድትስተናገዱ እንጠይቃለን። በአሁኑ ሰዓት የዕለቱ የክብር እንግዶቻችን ቦታቸው ላይ ደርሰዋል። አቀባበል እንድናደርግላቸው እንጠይቃለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የኢትዮጵያ ዑለማዎች ጉባኤ ሰብሳቢና የኢትዮጵያ የሃይማኖት ተቋማት የበላይ ጠባቂ ክቡር ዶክተር ሼህ ሐጂ ኢብራሂም ቶፋ እንዲሁም ተቀዳሚ ምክትላቸው ሼክ አብዱልከሪም ሼክ በድረዲን በአሁኑ ሰዓት በስፍራው በቦታው ተገኝተዋል። አላሁ አክበር፣ አላሁ አክበር። በምግባር ስሙ ተሻሉ ቀኑ በውበት ይሁን ሀገር ዘመኑ የትውልድ ወደብ አማካሪ መንታ ስለት ነው ባለ ህብር ቀለም መንታ ስለት ነው ባለ ህብር ቀለም የሀገር ተስፋ እድገት አዳራሽ የዘመን ቀንዲል የኡማ ወራሽ ፍትህ የማይወድ ፍትህ ወሻሪ ፍትህ የሚስብ ፍትህ ሻሪ የተባበረ በፊት ላነሳ የማይዝቅታ ሸበበይሁዳ የኢስላም ወጣት በፊት ላነሳ የማይዝቅታ
እንደገና ኤዲቲንግ ፋይል ከማስገባው እዛው ላይ ያኖር ያዛኝና አንድ ላይ እንዲወርድ ኤክስፖርት ነው። Video